በጣም ትችልሽ ነው። ምንም ሳትዋሽ ትመልስልኝ። አደይን ታፈቅራታል? ማን የነገረ? የነገረኝን አልጠየቅኩ። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩ። አዎ ዴቭ አፈቅራታል። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። እስከዛሬ ስትጫወት ማለት ነው። እንዳታንጠባጥበኝ ነው መፈራለሁ። ለምን? እስካሁን እኮ ለቅሶ አልደረሰም። ከበር ነው ሁሌ የሚመለሰው። እንዴ ቆይ ለምን? እኔ ምን አውቃለሁ እንዴ? በቃ ለቅሶ ቤት ስገባ ነፍሴ ጨነቅ ይላል፣ ጠበብ ይላታል። በቃ ምን ነው አልክ? እባክህ እንጥሎብኝ የሰው አይን ነው መሰለኝ እኔ የማሳስበው። እኔ ምንም ግራግ ነው የገባኝ። አይዞህ ዳይመንድ፣ አሁን አትጨነቅ። ሰልስት እኮ አልፏል። ስለዚህ ብትሄድም ችግር የለውም። ደግሞ ቅምጥልን በጣም ስላዘነች ሰብሰብ ያስፈልግ አንቺ ትንሽ ሸም የሚባል ነገር የለሽም? ከዚህ በኋላ ከዚህ ንቅንቅ የለም። በር ላይ ምንድን ነው የምትሰራው? እቴ መጡ። እሰይ እንኳን ደህና መጡ። ማሚዬ ቲና። ወይ ማሚዬ፣ አንቺ ልጅ ግን ጤና የለሽም። መንገድ ላይ ያለው ወንድ ሁላ እንዲፋጅብሽ ነው? ይኸውልሽ እፈቅድልሻለሁ። ታዲያ ሽንሽንሽን ለብሰሽ ቀሚስሽን ለብሰሽ አምሮብሽ ነው። ሽንሽን? አዎ ሽንሽን። ኡፋሹ ምን ችግር አለው እንደዚህ ሆኜ ብሄድ? እዛ እኮ ሽንሽን የለበሰ ሰው አይታይም። ታዲያ ከሴቶች ሁሉ የተለየሽ ቲና አጣለሁ ብላ በጣም ደስ ብሏት ወደ ቤት ተመልሳ በሩን ክፈትልኝ አሹ ባክህን መግባት አለብኝ እኔ ሀቡዬን እፈልጋለሁ እያለች ነበረ። ቤቢን ነው እንጂ ቤቢዬን እፈልጋለሁ፣ ስለዚህ በሩን ክፈትልኝ ልግባ እያለች እየታገለችው ነበረ። እሷ ያጣላው መስሏት፣ ነገር ግን አደይና ዴቭ አልተጣሉም። ዴቭ እንግዲህ ይህንን ያደረገው ባቡሬ ነው። ባቡሬ ለባርኮት ደውሎ እንደዚህ እንድከህ ነበረ ሲለው አረን ያላኩም ምንድን ነው ችግሩ? አደይ ደህና ናት ወይ? ደህና አይደለችም ወይ? እንዴት ናት? እያለ እንደውም በጥያቄ አፏጠጠው ማለት ነው። እንግዲህ ወረቀቱን ይዞ ወይኔ እንዴት እስካሁን ድረስ አንቺን ማመኔ ታወሪዋለሽ ማለት ነው፣ ታወራላችሁ ማለት ነው። እስካሁን ድረስ አንቺ የአደይ አፍቃሪ በቃ ብዙ ነው እያለ ነበረ፣ የተሳለቀበት ነበር ባቡሬ። ዴቭ እንግዲህ ሄዶ ቤት ይቅርታ ጠይቋታል። ያው ሁሉን ነገር አወቀ። ማን እንዳደረገው ደግሞ በኋላ ላይ መጨረሻ ላይ አውቋል፣ ቲና እንደሆነች። ቲና እንግዲህ በጣም ነው የምትወደው ዴቭን፣ የምትመላለሰውም ዴቭን ስትል ነው። በቤት ውስጥ ደግሞ ፍቅር ዴቭን ትወዳለች፣ ውጭ ደግሞ ብዙዎቹ ይወዱታል። አዴንም ደግሞ እንደዛው። አሁን ግን አዴን እየተዋት ነው ማለት እንግዲህ ተንግዲህ ወዳ ኪንጎ ወደ እሷ የሚመለስ አይመስለኝም። በጣም ነው መወድሽ አይዞሽ እያለ እየተንከባከበ ነው። እሱን ብላ ሄዳ ገጠር እንግዲህ አባቷን ሳታየው እንደዚህ ሆኖ ጸጸቱ አልወጣላትም። እሷም ብላለች እንግዲህ ጸጸቱ እስካሁን ድረስ ምንም አይወጣልኝም፣ አንተን ብዬ ተከትሌ ገጠር ሄጄ ልጄ እንዳለ አጣሁት አባቴን ስመለስ በጣም ነው የጎዳኝ። ከእንግዲህ ወዳም እኔ ሰው መሆን አይመስለኝም እያለች ነበረ። በነገራችን የሞተ ተጎዳ፣ እሷ ምንም አትሆንም፣ ትረሳለች ማለት ነው። እንግዲህ ያው እኛ እንሞታለን፣ እንወለዳለን፣ እንሸኛለን፣ ያለነውም ደግሞ ረስተን ሌላ ህይወት እንኖራለን። የኛ ዕጣ ደረሰ ድረስ ማለት ነው። እነሱም የሚያመለክቱት ይሄንን ነው። ይወለዳል፣ ይሞታል፣ ይወለዳል፣ ህይወት ትቀጥላለች። ከዛም ደግሞ ፈጣሪ የፈቀደው ጊዜ ደግሞ እኛም እንሄዳለን። ማንም በዚች ምድር ላይ ህይወት ያለው ሁሉ ይሞታል፣ ይወለዳል። እንደዛ ለማለት ፈልገው ይመስለኛል። እንግዲህ ድራማው ላይ ያመጡት ይሄንን። ሆኖም ግን እንግዲህ አሹ በጣም ቀንቶ ነበረ፣ በቅናት ተንጨርጭሮ ነበር እና ቀንቶ ሱሪ ለብሳ ለምንድን ነው ሱሪ አልብሰሽ ወዴት ልትወስጃት ነው? እኔ የእንትና አኳኋን የሚመስለኝ የሆነ ወንድ እንድጠብስና የሆነ ወንድ እንድወዳት ይመስለኛል። እንግዲህ የምታደርገው ድርጊት ሩታ አሹን በጣም ነው የምትወደው እና ሮማንን
ሮማንን ወደ ውጭ አውጥታ ያው የሆነ ከሆነ ሰው ጋር አስተዋውቃ ቆንጅዬ ስለሆነች የሆነ ሰው ጋር አስተዋውቃ የሆነ ፍቅር እንዲጀምር ትፈልጋለች። እና እኔ ጥሩ ጥሩ ቦታዎችን ማየት እፈልጋለሁ፣ ለምን አልወጣም? እሷ ደግሞ ሩታ ደግሞ እኔ ብቻዋን ነው እንጂ አንተን ጨምሬ ሳይሆን እሷን ብቻዋን ይዤ ሄጄ ማዝናናት አለብኝ፣ መጋበዝ አለብኝ ነው ያለችው። እንግዲህ አስተሳሰቧ ገብቶናል። የሩታ አስተሳሰብ ገብቶናል ማለት ምንድን ነው? እሷ አሁን ከቤት ይዛ ወጥታ ወንዶች እንዳዋትና ቆንጆነሽ እያሉ እየተተነኳኮሉ ከዛ ከአንደኛው ጋር እንድትጣበስ ነው እሷ የምትፈልገው። አሹን ያው እሷ ሩታ ስለምትወደው ማለት ነው። ሮማን ደግሞ ይሄ አልገባትም እና ይዛኝ ልትሄድ ነው። ጥሩ ጥሩ ቦታዎችን ማየት አለብኝ፣ ለምንድን ነው የምትከለክለኝ እያለችው ነበረ። አሹ ደግሞ በጣም በቅናት ተንጨረጨረ። ያው ሽንሽንሽን ለብሰሽ ከሆነ የምትውጭ ከሆነ ኦኬ ፈቅድልሻለሁ፣ አለበለዚያ እንደዚህ ሱሪ ለብሰሽ የምትውጭ ከሆነ በፍጹም አልፈቅድልሽም እያላት ነበረ። አኩርፋት ተመለሰች ማለት ነው። እንግዲህ ለምንድን ነው ሽንሽን የለበሰ እኮ ማንም አያይም ነው ያለችው። እና ታዲያ ከሴቶች ሁሉ የተለየሽ ነሽ የሚለው መጽሐፉ ለምንድን ነው ሽንሽን መልበስ አለብሽ? የምን ሱሪ ነው ደግሞ ወንድ ይመስል እንደዛ የሆነም ወንዶቹ አያሳልፉሽም፣ ይተናኮሉሻል፣ እኔ የለሁም አጠገብሽ ነው ያለው። እንግዲህ አሹ ሁሉ በቅናት ነው። ያው ቅናትም እና ደግሞ ስነ ስርዓትን ማስተማር ነው ይሄ የሚያመለክተው ማለት ነው። እንግዲህ ዳይመንድ ደግሞ ያው እሷን ቢወዳት ግን አሁን እየተዋት ነው ማለት አሹ እምቡር እያለ ስለሚያስቸግረው አሹ ባክህን ወያት በላ ወያት ታስበላ አዲያ ገባህ አንተን ብሎት ነው የሄደው። እንግዲህ እየሳቀ ያው ምንም አላለውም፣ ትቶለታል። እንደ በፊቱ አይደለም፣ ለኔ አይልም፣ ትቶለታል አሹ ማለት ነው። እንግዲህ አሹ ቀብራራው የምየልጅ እንግዲህ የምትወዱት የምታከብሩት ፍቅር እንግዲህ አሁንም ተንኮሏን አልተወችም። ተንኮል እንዳሰበች ነው። አቤት እንደው የሮዛ ነገር ምን ይሻላታል? ቤዛ ምን ይሻላታል? ቤዛ በቃ አሁን ደግሞ ያቺ ቲና እንድታስገባት ነበር የፈለገችው ቤቷ። እኔ ኪራይም የለኝ እናቴም ያው ታውቂያለሽ ታማለኝ ሐኪም ቤት ናት፣ ኪራይ ቤት የለኝም ቤትም የለኝም የልዴር አለቻት። እንግዲህ ቤቷም የሆነ ነገር እንኳ ቢኖር ብላ እኮ ነው ልሰርቃት ልትሄድ። ይህን የባይነ ደረቅ መልሶ ልብ ያደርቅ አለ። እሷ ቲና ግን ነእታት አባታለች። የቲኤም ማሽን ይላል ዳይመንድ፣ እውነቱን ነው። የቲኤም ማሽን እንደ ጉድ ነው ብር ያስገባችላት ለሷም ማለት ነው። ግን እሷ ቤቷ ሄዳ ይሄን ሁሉ ብር ትታስገባለች እርግጠኛ ነው። ቤቷም ደግሞ ወርቅ ምናምን ይኖራል ብላ ነው የምታስበው። ከዚች ከፍቅር እናት የሆነ ወርቅ ለመስረቅ ነበር ቤት ውስጥ የምትመላለሰው። አሁን እስከ ሁሉም አባረረቻት። ቲናንም ደግሞ አታስገባትም። ቲና አንቺ ሸም የለሽም እንደዚህ የምትመላለሽው አትንጭ ብይሻል ነበር እንዴ ነው የምትላት። ብሩ ላይ ሁልጊዜ እንዳገኘቻት እሷ ግን እንደ ቢዛ አይደለችም፣ ልሰርቅም አይደለም ይሆን ሌላም ነገር ታደርግ አይደለም። ግን እሷ ዴቭን ብላ ነው የምመጣው። ዴቭን ያየው ሁሉ እሷ ለተንኮል አትመለስም ማለት ነው። እንግዲህ ዴቭን የሚወዱ በጣም ብዙ ናቸው። በጣም ፍቅር አለች ቤት ውስጥ እሷ አለች፣ ውጭም እንደዛው። አደይ ደግሞ በቃ የሆነ ብቻ ተመለያየት አይቀሩም እርግጠኛ ነኝ። ቤተሰቦቻቸው የእሷ ቤተሰቦች ቢፈቅዱ የእሱ ቤተሰቦች አይፈቅዱም እርግጠኛ ነኝ። እና ደግሞ እሷ አሁን ተሰራተኝነት ይወጣችው አደይ ስሜን እንዳሳድስ ነው ያለችው። ስሜን አሳድሼ ስለዚህ እንደዛ ሊሆን ይችላል። የታገኘሃት የተዋወቃችሁ ስንባል እንግዲህ እነ ፍቅር ቤት ትሰራ ነው ሰራተኛ ሆና ነው ብሎ አያስተዋውቃቸውም መቼም። እንግዲህ ሊዱ ጠፍታለች። ባርኮትም እየመጣሁ ነው ብሏል። ሊመጣ ይችላል ላይመጣም ይችላል። ግን እኔ ሊዱና ባርኮት ቢመለሱ ደስ ይለናል። ሁላችሁም ኮሜንት ላይ እንግዲህ ባርኮት ለምን አይመለስም፣ ባርኮት ይመለስልን፣ ባርኮትና ሊዱ ይመለሱልን እያላችሁ ነበረ። በጣም ደስ የሚለው ቤዛን ወደዛ ጥፍቶ ባርኮትን ቢመልሰው ደስ ይለናል። ባርኮት በጣም ያደምቀው ነበረ እንትኑን ድራማውን፣ እንደውም ከሌሎቹ ያደምቀው ነበረ።
አሁን እንግዲህ ዴቭ ለብቻው ናት። ማንም እንትን የሚልበት ነገር የለም። ሁሉም ሰው ለእሷ ነው የሚያግዘው። እሱ የሚወድሽ የሚያከብርሽ ተሆነ መጥቶ ይቅርታ ይጠይቅሻል። አንቺ ሄደሽ ይቅርታ እንዳትጠይቂ ከቤት ንቅ እንዳትይ ብላት ነበረ የባቡሬ እናት። የባቡሬ እናት እንግዲህ ደህና ሆናለች። እንደውም በህልሟ ምጥኔን እባክሽን የናሽን አልገደልኩም፣ እባክሽ ተቤት አታስወጭኝ፣ እኔ ምንም አላረኩም፣ እኔ አደራ ተሰጥቶኛል፣ አደራ ብሎኛል። ስለዚህ እባክሽን እቤትሽ መቀመጣለሁ፣ በፍጹም ተዚህ ቤት ልወጣ አልችልም እያለች በእንቅልፍ ልቧ እያቃየች ነበረ። አሁንም ሄዳለች እንግዲህ ቤቷ ምንም አትልም። ምጥኔ እንደው እንኳን ደህና መጣሽ ብላ ነው የተቀበለችው። ወንድሜ ብላለች። እሱም እህቴታና ሼቴ እያለ ነበረ እና በጣም ደስ የሚል ነበረ። ሰውየው እንግዲህ ያው ትንሽ ሳይቆይ ቶሎ ወጥቷል ተድራማው ማለት ነው። እንግዲህ አዴ ፎቶዋን ለብሳ ሰራተኝነት ወጣ ሊሊ ጋር ናት። ሊሊ አሁን ላይ ደስተኛ ትመስላለች።